ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ሚኪታቦር ኢንፎ ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ዛሬ ከወደ ራያ የተሰማ መረጃ አለ። ጠዋት የተሰማው ምንድነው? ራያ ላይ ምንድነው የተፈጠረው? የራያ ቆቦ ውጊያን በማስመልከት በአማራ ክልል በሰሜን ወሎ ራያ ቆቦ ዛሬ ነሐሴ 9 2018 ዓ.ም ማለዳ 1:30 የተቀሰቀሰው ውጊያ ለተወሰነ ጊዜ ከቆየ በኋላ በአሁን ሰዓት መረጋጋት ማሳየቱን የመረጃ ምንጮች ገለጹ። ከማለዳው 1:30 ጀምሮ ሲካሄድ የቆየው ውጊያ ለ1 ሰዓት ተኩል ያህል የዘለቀ ሲሆን 3 ሰዓት አካባቢ ጀምሮ ውጊያው ጋብ ማለቱ ተሰምቷል። በእነማን ነበር ይህ ጦርነቱ ወይም ውጊያው የተቀሰቀሰው? ወደ ዋጃ መስመር ተንቀሳቅሶ የነበረው መከላከያ ሰራዊት ወደ ካምፑ ተመልሷል። በአዲስ ቅኝ አቅጣጫ የህወሓት ታጣቂዎች ቁጥጥር ስር የነበሩ የባቡር ጣቢያ ጊዜያዊ ካምፖችን ለቆ ወደ ኋላ አፈግፍገዋል። ይህንን ተከትሎ በራያ ቆቦ ከተማ ውስጥ የተሽከርካሪ እንቅስቃሴ ለጊዜው ቆሞ የነበረ ቢሆንም አሁን መደበኛ እንቅስቃሴ መጀመሩን ገልጸዋል። በኢትዮጵያ መከላከያ ሰራዊትና በህወሓት መካከል ነው። ይህች ስፍራ እንደምታወቀው እንግዲህ ከሰሜን ጦርነት አካባቢ ጊዜ ጀምሮ እስካሁን ድረስ አልፎም ሰላም አልፎ ደግሞ በከፍተኛ ሁኔታ ጦርነት ሲቀሰቀስም ይስተዋላል። በተለይ ግጭት፣ በተለይ የድንበር ወይም የወሰን ይገባኛል ጥያቄ በትግራይና በአማራ ክልል በኩል የምነሱት በተለይ ራያ ቆቦ፣ ወልቃይት ጠገዴ እነዚህ ናቸው። ከነዚህ ስፍራዎች መካከል እንግዲህ እንደምታውቀው ራያ አንዱ ነው። ራያ ላይ በከፍተኛ ሁኔታ ግጭት በተለይ የሰሜን ጦርነት ያካሄደበት ስፍራም ነው። ማይካድራ ጭፍጨፋን በማስመልከትም እጅግ አሳዛኝና ልብ የሚነኩ ታሪኮችም የተስተዋለበትም ነው። በአሁኑ ሰዓት ጦርነቱ ወይም ግጭቱ ጋብ ማለቱን ነው የወጡት መረጃዎች የሚያሳዩት ማለትም ነው። እስካሁን ድረስ ህወሓት ወይም ትግራይ ኃይሎች ስፍራውን በከፊል መቆጣጠራቸው ከዚህ በፊትም የሚታወስም ነው። በአሁኑ ሰዓት እንግዲህ ሰላም በአካባቢው እንደሰፈነም ነው። ምናልባት አሁንም ነዋሪዎች ስጋት ላይ እንዳሉ ጭምርም ነው የወጡት እውነታዎች የሚያስረዱት። ያለውን መረጃ ማስመልከትም ነው። ለታዊ መረጃ አጠር ባለ መልኩ ለእናንተ ይዤላችሁ መጣሁት። ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊ ነዳችን መረጃ አግኙ። ሰላም ቆዩልኝ።